بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله. صلاة ربي السلام عليه. እኔ ባላወራው ደስ የሚለኝ ርዕስ ነበረ ዛሬ፣ ግን ብዙዎች ዝም ሲሉት እኔም ዝም ማለት እንደሌለብኝ ተሰማኝና ስፈልግ ያው እናንተን አገኘው። እርግጥ ሌሎች መድረኮችም ላይ ለማውራት ወይ ያው ለማስጠንቀቅ ጥረት እየተደረገ ነው ያለው። ሌሎችም ሰዎች ተሳትፈውበታል بإذنillah. ألا وهو الذي ينذر بخراب الدنيا. ርዕሱ የዱንያን አደጋ ላይ መውደቅ ደወል የሆነ ደወል ነው ወይ አደጋ አለ። ዱንያን ሊያጠፋት የሚችል ማለት ነው። ውጭ የምንኖርበትን ምድር ሰላምና ደህንነት አደጋ ላይ የጣለ ሁላችሁም የምታውቁት ርዕስ ነው። እሱን ርዕሰ ጉዳይ ነው ዛሬ የምንነጋገረው። ረብ العالمين በሸሪዓ ሲደነግግ ዓላማ ካደረጋቸው በአሊሞች ዘንድ ተከፍሏል። 5ም 6ም አንዳንዶች ከዛም በላይ ወስደውት ይሆናል። አንደኛው ተደርጓል ርዕሰ ጉዳዩ ክብርን መጠበቅ ማለት ነው። ለሸሪዓችን 5 ዓላማዎች እንደምታውቁት በመጀመሪያ ሒፍዙ ዲን አለ፣ ቀጥሎ ሒፍዙ ነፍስ አለ፣ ቀጥሎ ሒፍዙ ኢርድ ወነስ አለ፣ ሒፍዙ ማል አለ፣ ሒፍዙ አቅል አለ። ሁሉም ነገር ሸሪዓው የተደነገገው የኛ ጥቅሞች ናቸው እንዲከበሩ የታዘዘበት ከዲኑ ጀምሮ ማለት ነው። ለምንድን ነው ይሄ ሁሉ ዲቴል የእስልምና ህግና ስርዓት የተዘረጋው ብላችሁ ብትፈልጉ ዓላማው ታርጌቱ ግቡ አንደኛው ዲኑን መጠበቅ ነው። ቀጥሎ ያለው ነፍስን መጠበቅ ነው። የሰው ልጆች ነፍስ መጠበቅ አለበት። ማንም እየተነሳ የሰው ልጆችን ደም እንደ ውሻ ደም ርካሽ እንዲያደርጉ አይፈቀድም። ዲኑ ይከላከላል። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ያ ኡሊል አብሳር አፈር። እነዚህ ህግና ስርዓቶች የተደነገጉት በሙሉ የኛን ዲናችንን ዲኑ መኖር ማለት የሰማይና የመሬት መኖር ማለት ነውና ከዛ በኋላ ነፍሳችን ማንም እየተነሳ እንዳይጫወትበት ከዛም በኋላ እንግዲህ ክብር የሚባለው ነገር ማለት ነው። ከክብር የመጀመሪያው ትልቁ ክብር የሴት ልጅ ክብር የቤተሰብ ክብር ነው። የቤተሰባችን ክብር ነው። እዚህ ማንም እየተነሳ ልጆቻችንን እንዳያበላሽ፣ ሚስቶቻችንን እንዳያበላሽ፣ እህቶቻችንን እንዳያበላሽ፣ እናቶቻችንን እንዳያበላሽ ሸሪዓው አንድ ትልቅ ዓላማ አድርጎ ይንቀሳቀሳል። የሸሪዓችን አንድ ትልቅ ዓላማ ነው። ይሄም ዘርን መጠበቅ አለበት ውስጡ። ማንም እየተነሳ የሰው ዘርን ለማጥፋት አቦርሽንም ይሁን ሌሎችም መግደልም ምናምን አይፈቀድም። በኋላ በዝርዝር እንመጣበታለን። አላ ኩል ሐል ይሄንን ጉዳይ ስትመለከቱ አሁን ዛሬ ይሄ የሸሪዓው ዓላማ ወደ ጎን ትንሽ ሸርተት ብሎ በአደባባይ ላይ እየተፈጸመ ያለ በጣም ከባድ አደጋው በግለሰቦች ላይ ቢቆም ምንም አልነበረም። ሐቂቃ እነሱን አብቃቅቶ የሚያቆም ቢሆን ኖሮ ግን እነሱ ጋር አያቆምም። ይሻገርና ሐታ ዱንያን አደጋ ላይ ይጥላታል። አላ ወሃዳ ዚና ነው ዱንያን አደጋ ላይ የሚጥላት ከባድ ወንጀል ማለት ነው። ዚና ምንድነው? በአጠቃላይ አሊሞች እንደፈሰሩት በጣም ባጭሩ ኮምፕሊኬትድ ሳናደርገው ማለት ነው ሳይወሳሰብ ያልተፈቀደችለትን ሴት መገናኘት ነው። ለወንድም ሆነ ለሴት፣ ለሴትም ሆነ ለወንድ ያልተፈቀደለት ሴት ጋራ በኒካህ መገናኘት እንጂ አይቻልም እንደምታውቁት። ከዛ በመለስ ያለ ማናቸውም አይነት ግንኙነት ዚና ብሎታል አላህ። ዚና ፋሂሻ ብሎታል አላህ። በጣም ደስ በሚል ኤክስፕሬሽን የገለጸው ይላሉ የቁርአን ሙፈሲሮች ሱረቱል ኢስራ ውስጥ ያለውን የአላህ የቁርአን አንቀጽ ሲናገሩ ወላ ተቅረቡል ፈዋሂሽ ነው ወላ ተቅረቡ ዚና ኢነሁ ካነ ፋሂሸተን ወሳአ ሰቢላ። ዚናን አትቅረቡት አለ አላህ። አትስሩት አይደለም አትስሩት ከሚለው የበለጠ ገላጭ ነው ይላሉ የቁርአን ተንታኞች። አትስሩት ቢሆንስ ኖሮ ምን ማለት ነው? አትቅረቡት ማለት የሚያቀርባችሁ ወደዛ የሚያንደረድራችሁ መንገዶች በሙሉ ምን አድርጉት ነው?
ዝጉን ወደዛ የሚያንደረድሩ መንደሮች ስንት ናቸው? ቁጥረንም አልዘለቅነውም በዚህ ዘመን። የእውነት እንነጋገር ይወለ እخوة والأخوات እርቃንነቱ ዛሬ ምንድነው? ሸባቦቻችንን እየተፈረተነ አይደለም? እርቃንነቱ ማለት ወዴት እያደረሰ ነው? ሴቶች አልፎ አልፎ አንዳንድ ቦታ ላይ ጭራሽ የመኝታ ቤት እንኳን የማይመስል ልብስ ለብሰው ይገባል። ከመኝታ ቤት ቦታ ላይ ለማንኛውም ቦታ የማይበጅ ልብስ ለብሰው ጎዳና ላይ እናያቸዋለን አይደል? ይሄ አቃራቢ መንገድ ይሄንን ራቆት ይላል። ቅጥ ያጣ እክትላጡ ማለት ነው። ቅጥ ያጣው ወሰን ያጣው የሴትና የወንድ ድብልቅልቁ በየአጋጣሚው ሁለተኛ መንገድ ላንተ ሐላል ወይም ደግሞ የዝምድና ሑርማ ከሌላት ሴት ጋር ኸልዋ ውስጥ መግባት ሰተር ማለት በተለያዩ አጋጣሚዎች ይሄም ሌላኛው መንገድ ነው። ወላ ተቀረቡ ነው። ቀጥሎ ሙዚቃዎቹን ይዋቸው ዛሬ የሚቀናበሩ ክሊፖችን ይዋቸው ያኡል አልባብ ህሊና ያላችሁ ወንድሞች በሙሉ ታዘቡኝ። እኔ የሚቀናበሩት ክሊፖች ምንድናቸው? ፖርኖግራፊ አይደለም በዚህ ዘመን والله ነፍሴን ለማጥራት አይደለም። እኔ ሙዚቃ ክሊፕ ማይበት አይደለም ማዳመጥበትም ሰዓት የለኝም። ግን አልፎ አልፎ ባስ ትሳፈራላችሁ ይከፈትላችኋል። አልፎ አልፎ ጸጉር ቤት ትከፍታላችሁ ትገባላችሁ ይከፈትላችኋል አይደለም? ታያላችሁ። የራቅን አይደለም ከህይወቱ ምንድነው እንደዚህ አይነት ክብር ባለበት ሀገር እንደዚህ አይነት ሴት ልጅ እንደዚህ ስትሆን ምን አማርኛ ይሄ አርት ተብሎ ይደነቅ አርት ተብሎ ተደንቆ ተጨብጭቦላቸው የአደባባይ ላይ ንግስታቶች ናቸው። ንግስት ሴቶቹም ንግስት ናቸው። የኡማው ሞዴሎች አርአያዎች በቴሌቪዥን ኢንተርቪው ይደረጋሉ። ለወጣቱ ትውልድ የምታስተላልፈው መልእክት ካለሽ ይባላል። ግልጽ ብልግናን የሚያስፋፉ ሙዚቃዎች ምንም አይነት ሀያ የጎደላቸው ማለት ነው። ክብር የጎደላቸው ከኢትዮጵያዊነት እንኳን ከእስልምና አይደለም ከኢትዮጵያዊነት ጨዋነት ጋር የማይገናኝ የዛሬ ጥቂት ዓመታት በፊት እኮ ሰው ይታሰር ነበር ሚኒስከርት ለበስ ተብሎ በኃይለ ሥላሴ ዘመን ጀማ ታውቃላችሁ። ይሄን ታሪክ አባቶች ሊነግሯችሁ ይችላል። ሚኒስከርት ከጉልበት በታች በላይ የሆነ ልብስ ለብሳለች ተብሎ አዲስ ዘመን ጋዜጣ አለ። እኔ በሬዲዮ በጆሮዬ ሰምቼዋለሁ። ይሄን ታሪክ ታስራ ተፈርዶባት ዛሬ ሚኒስከርት ነው እንዴ? ራቆት እንዴት ምን አገባችሁ በገላ የምትል ሴት በየሜዳው ላይ በየታክሲው አልተጋጠሙ አብሮ መቀመጥ አልተሳቀቃችሁ ታክሲ ላይ هذا هو السبيل ጎዳናው እሱ አጠገብህ ትቀመጣለህ። ተጠባብቶ ተሸማኖ ምናምኑ መውጣቱስ የአላህ መልእክተኛ አንዲት ሴት ሽቶ ተቀብታ ሽቶዋ ለሰው እንዲደርስ የሆነ ከቤቷ ከወጣች ፈቀድ ዘነታ በረሱል ልብ በሉ በእርግጥ ዚናውን ሰርታዋለች አሉ። እስም ኖት ከሆነ ወንድ ጋር መተኛት አይጠበቅባትም። it's not ይሄ ሜዳ ላይ የለም ወሰቢል ጎዳና ነው የሚያዳርስ ፊልሞቹን ይዋቸው ዛሬ ድራማዎቹን ይዋቸው ጭራሽ ሀያ የተገፈፈበት በቴሌቪዥን ማስታወቂያ ስታዩ ማለት ቢራ ተስተዋውቁ አይታችኋል? የሚመጡት ሴቶች መስኮታችን ላይ ምንድናቸው እነዚህ ሁሉ? የቱን እንዝለቀውኛ ቆጥረን ሁሉም መንገዶች ተመቻችተውለታል። ሃይባ የለውም። መናገር ሁላ የሚያስከስስ እስከሚመስል ድረስ ፈርተን ዝም ብለናል አይደል? ቢላህ አለይኩም አላቀም የዚህ መስጂድ ሁኔታ ብዙ መስጂዶች ላይ እየዞርኩ ጁምዓ ሰክ ዝም ተብሎ ተራስ ሲለመድ ነገር ይረሳል። ወላሂ ሰውነት ሆነ ወይ አዳብት አይነ መስመር ግብር በሰር ምናምን የሚባለው ነገር ጠፍቶብናል አይደል? ያንን በቃ ለመድ ነው። ምንም ለመድ ነው። እንዴት ነው የምትኖሩት? አንድ ከሳዑዲ አረቢያ የመጣ ወንድም እንዴት ነው የምትኖሩት እናንተ አለ። እንዴት ነው የምንኖረው አለ። በቃ ደዩሰውና ደነዘዘ አይተናይተን ደነዘዘ መቆጣት የለም። አምር ቢልማዕሩፍ ነህይ ዐኒል ሙንከር ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን አለ። እጅግ ጸያፍ ነው አለ አላህ ሱብሓነሁ ወተዓላ። በአላህ ረብል ዓለሚን አንደበት ጸያፍ መጥፎ ነገር ነው አለ። ስለዚህ እንዳቀሩታል ወሳአ ሰቢላ መንገድነቱን ከፋ እንደ ህይወት ጎዳናን በሉት እንደ ህይወት ፍልስፍና ዚና በጣም ቆሻሻ የከፋ ጸያፍ ወንጀል ነው አለ አላህ ረብል ዓለሚን። በዚያ ላቆም ወላ ተቅረቡ الفواحش ما ظهر منها وما بطن ድብቁንም ይፋውንም በፍጹም እንዳትቀርቡት እሱ አካባቢ ማንሻበብ የሚቀርባችሁ አለ አላህ። ይማዛ ምን ችግር አለ ይሏቸዋል አንዳንድ ሰዎች። በሁለቱም ፍላጎት እስከሆነ ድረስ ተስማምተን እስከሰራነው ድረስ በገላይ ምን አገባችሁ ያሉን እህቶች ስላሉ ማለት ነው። ምን ችግር አለ? ምን ችግር አለው?
ኢንጆይ ብናደርግበት ለዛው ምን ችግር አለ? አላህ ለኛ ያቀለናል። በጣም ጸያፍ ወንጀል ነው። ያ ጀማዓ ከፈለጋችሁ በሙሳም በተውራት ህግ በኢሳ በነቢዩና ኢሳ የወንጌል በተውራትም በሙሳ ከዛ ብትፈልጉ ማንኛውም አቅል ያለው ክብር ያለው ኡመት ውስጥ በሙሉ ዚና ሐራም ነው። ተውት የሙሐመድ ሰለላሁ ዐለይሂ ወሰለም ያለቀለት የመጨረሻው ሌተስት ቨርዥን ኦፍ እስላምን ተውና የቀደምት ህዝቦች ዚና ሐራም አድርገው በል እንደውም አንድ ሰሃባ ሲናገር እንስሳት ዘንድ ዚና ሐራም ነው ይላል። በአይኔ አይቻለሁ ይላል አንድ ሰሃባ። ቡኻሪ የዘገበውን ሐዲስ ነው የምነግራችሁ። የአንዲት ወንድ ዝንጀሮና ሴት ዝንጀሮ ዚና ሰሩዋል። ከዛም ዝንጀሮዎች ተሰብስበው ወግረው ሲገድሏት በአይኔ አይቻለሁ ይላል ሳሂቡ ረሱላህ ሰለላሁ ዐለይሂ ወሰለም። ቡኻሪ የዘገበው ሐዲስ ሐታ እንስሳ ያን ከስቡ ከዚህ ወራዳ ድርጊት ከፍ ይላሉ እንስሶች። እርግቦች የራሳቸው ባልና ሚስት ናቸው። እርግቦች ሌላኛው እርግብ የሌላኛው ባል እርግብ የሌላኛው ሚስቱን አይነካበትም። የሚቆጡ ቢሆንና የሚደባደቡ እስከ ሞት ድረስ ይደባደባል ይላሉ የተመለከቱ ሰው። እስከ ሞት ድረስ ይደባደባል። اين الغيره اين الشحامه يا رجال? ምንድነው የጠፋብን ነገር አልገባኝም። በጣም ጸያፍ ወንጀልነቱን በታሪክም ሐታ ቁረይሾች ዘንድ እነዛ ነገር አለማቸው በሙሉ የወረዱት የቁረይሽ ሰዎች ዘንድ ዚና ሐራም ነበር። ባለጌዎቹ ይስሩት እንጂ ማስረጃ ከፈለጋችሁ ህንድ ረሱሉላህ ሰለላሁ ዐለይሂ ወሰለም በይዓ ለመግባት መጣች። ያ አዩሃ ነብዩ ኢዛ ጃአከል ሙእሚናቱ ይባይዑነከ ዐላ አን ላ ዩሽሪክነ ቢላሂ ወላ የዝኒነ የሚለውን ሲቀሩባት አተዝኒ አልሑረቱ ያ ረሱላህ አለ አላ ተዋስሙ በአላህ ህንድ እንደምታውቋት ናት። ወማ አድራኩም በህንድ ቂም ብዙ አለው ብዙ ሰው አይደል? يعني الله ማራተኛ ምን አገባን? على كل حال በይዓልት ገባቸው ለረሱል ሰለላሁ ዐለይሂ ወሰለም ላይሰርቁ ዚና ላይሰሩ በማዕሩፍ ሊታዘዙ ቃል ኪዳን ተቀበላቸው ሲላቸው አላህ መጣ ይሄንን ሲደረድሩላት ረሱል ሰለላሁ ዐለይሂ ወሰለም አንዲት ጨዋ ሴት የተከበረች ሴት ዚና ትሰራለች እንዴ ያ ረሱላህ? አማዕቁሉ هذا ክብር የሚባል ነገር ያለው ህዝብ ዚናን ይጠየፋል። ክብር በጎደለበት ነው ሰውነት የረከሰው። ሰውነት የረከሰው ክብር በጎደለበት ነው። ሐቂቃ የእውነት ነው። እንዴት አልዳኒ ነገር መሆኑን ደግሞ ከፈለጋችሁ ቁርአኑ ሐዲሱ ይቅርብንና አንድ ታሪክ ልንገራችሁ። ሁለት ሶስት ታሪኮች እነግራችኋለሁ። በሁለተኛው የዓለም ጦርነት እንደምታውቁት ናዚ ጀርመን ወይም አዶልፍ ሂትለር በ1939 የነገር የረበሸን ይሰማችኋል። ጦርነት አወጀ ምዕራብ አውሮፓ ላይ፣ በምስራቅም ወደ ሩሲያ አወጀባቸው። ጦርነቱን ካወጀባቸው ሀገሮች መካከል አንዷ ፈረንሳይ ነበረች። ፈረንሳይ የአንደኛ የዓለም ጦርነት አሸናፊ ሀገር ተብላ በጣም የተደራጀችና የለማች ሀገር ነበረች። እንዳውም ጀርመን ላይ ማዕቀብ ጥላ ጀርመን ውስጥ ጦር የነበራት ሀገር ነች። እስከ 1931 ድረስ የፈረንሳይ ጦር ጀርመንን ማዕቀብ ለማስከበር ጀርመን ውስጥ ነበር። ከዛ በኋላ 1929 አካባቢ አዶልፍ ሂትለር የሚባል ሰው ጠቅላይ ሚኒስትር ሆነ። በኋላም ቻንስለር ሚሊት ነገር አለ። ቶሎ አለማትና ጀርመንን እበቀላለሁ ብሎ ተነስቶ የሀገሩን ወጣቶች አሰባሰበ። ለክፉ ዓላማ እንደሆነ በጀግንነት አሰባሰባቸው። ዓላማውን አንደግፉም፣ ግን የሚገርም ተአምር ነው የሰራው። ከዛም 1939 እነ ፖላንድ፣ ሃንጋሪ ምናምን የሚባሉ አካባቢ ያሉትን ሀገሮች በሙሉ ተቆጣጠረና ጦርነቱን ሲያፋፍመው ፈረንሳዮች አጃኢብ ነገር ተናገሩት። በ1941 የታሪክ ተማሪዎች ታርሙ ይችላሉ ከተሳሳትኩ አመቱ። ፓሪስ በጣም ውብ ከተማቸው ናት። የናይት ክለቦች ከተማ፣ የሸርሙጣዎች ከተማ፣ የባለጌዎች ከተማ ነው። ለዚህ በጣም አሰማምረዋታል። ስለዚህ ልክ ለንደንን ያወደማት እንዳለ ሁሉ አየር ኃይሉ እንዳያወድምብን ምን እናድርግ? ምንድነው የምትፈልገው? ነግባ ካልተዋጋና አትወጋትም ከተማውን። አዎ ችግር የለብኝም። ስለዚህ ግብሩን ትከፍሉኛላችሁ፣ እኔ መጣና ይጋታለሁ፣ ሪሶርሷን ወስዳታለሁ። ግባ ችግር የለም፣ ብቻ እንዳትነካብን፣ ሴቶቻችንን፣ መጠጥ ቤቶቻችንን እንዳታፈራርስብን፣ ናይት ክለቦቻችንን እንዳታፈራርስብን። ወይላ ፈጠጥ ችግር የለም። ረጋብን ያው የኔ ወታደሮች እንጂ ያደርጋሉ ከናንተ ጋር። ሰተት ብለው ገቡ። የፈረንሳዮች ጥቁር ታሪክ ነው እስከዛሬ ድረስ። ለነጻነት ያህል የሚዋደቅ ወጣት አላገኘም። ምክንያቶቻቸው የነበሩት የጦር አበጋዞቻቸው ተሰብስበው የፈሩት ነገር ይሄ ሴት የለመደ ኸምር የለመደ ወታደር ለአገር ሉዓላዊነትና ለህዝብ ክብር ደም አይከፍልም፣ ይንሸራተታል። በእርግጠኛነት ከምንዋረድ ሁለት ከምናጣ ከተማውን ከሚወድም ወታደሮቻችንም ከሚያዋርዱን አንደኛውን
ከተማችን ተርፋን እንዋረድ ብለው ተስማሙ። ታምናላችሁ? ማንንም 12 ክፍል ተማሪዎች አላችሁ እዚህ ውስጥ ሄዱና አንብቡት ታሪኩን። 12 ክፍል እያለሁ ተማርኩት ታሪክ ነው። አሳፋሪ ታሪክ ማለት ነው። አገር አላህ ያሳያችሁ። ባድመን ለመከላከል ወታደራችንን ፈርተን ችግር የለም በቃ ባድመን ውሰድ ዛላምበሳን ውሰድ ብንል 1992 ላይ ፈርተን ምን ብለን ወታደሮቻችን አይዋጉም ሴትና ምናምን ስለለመደ አይዋጉም ብንል ነው ውሰድ ቢባሉ አዲስ አበባን ውሰድ ቢልና የኢትዮጵያ መንግስት ለኤርትራ መንግስት አትደብድባት ብቻ ውሰድና ግብሩን እኛ እንከፍላለን ቢ ምንድነው የሚሰማችሁ? ያ ማለት እኮ ነው ሀብቱን ያደረገባቸው እነሱ ነው። ሀከዛ ዚና እንዲህ አይነት ወኔን ይገድላል። ከአላህ ማጣላቱን ተውት። ገና ከአላህ ማጣላቱን ይመጣበታል ስንት አሰር እንዳለው ማለት። ቀጥሎ ሁለተኛው ታሪክ ሮማውያን እንደምታውቁት የዓለም ስልጣኔ በጣም ግዙፍ ስልጣኔ ሮማውያን ላይ ነበር። እስልምና መምጣት በፊት በተለይ በሮማን ግዛት ፀሐይ አትጠልቅም ይባል ነበር። ምንድነው ያፈራረታቸው? መጨረሻ ላይ ያፈራረታቸው ፋክቱ እኮ ዚና ባጭሩ ዚናና ከምር ነው ያፈራረታቸው። ጀማ ኡመትን ብትንትኑን ያወጣል ዚና። ቁም ነገረኞች ዛኔዎች አይደሉም። እመኑን ቁም ነገረኞች ዛኔዎች አይደሉም። ሲሪየሶች ዛኔዎች አይደሉም። የዓላማ የሀደፍ ሩቅ ተሻጋሪ ሰዎች የሚሄዱበት የሚያውቁ ርቀት ዲስታንስ የሚሄዱ ሰዎች በየመንደሩ ከተገኘች ወይም ከተገኘ ጎረምሳ ወይም ልጃገረድ ጋር አይጨማለቁ። እነሱ ብዙ ሀምገም አለባቸው። ዛሬ ሜዳችንን ተመልከቱ። ብዙ ወጣቶች ስለ ትምህርት ደንታ የላቸው። ሲሪየስሊ የሚያጠና ወጣት አታገኙም። ታምነኛላችሁ ጀማ? እኔ ትምህርት ቤት አስተዳዳሪ መሆኔን ታውቃላችሁ ይመስለኛል። በጣም ከባድ ችግር ነው የገጠመን። በዚህም ብሎ እንደምንም ፈተና ማለፍ ነው እንጂ አጥንቶ ክሬቲቭ ሆኖ ለሀገርና ለወገን እድገትና ብልጽግና የሚጠቅም ነገር ለማምጣት ረጃጅም ሰዓት መጨነቅ አይፈልጉም በጭራሽ ወጣቶቻችን። ሂማ የምትሉት ነገር ተሰልቧል። ምንድነው የተሰለበው? ሩት ኮዙ ነው ትሪት ማድረግ ያለብን። ይህ እውነተኛ ሪዝኑን ፈልገን ነው ነቅለን ማውጣት ያለብን በሽታውን እንጂ ዝም ብለን ሙጃመላ መደራረግ የለብንም። ምንድነው ሩት ኮዙ? የት ሄደ የወንድነት ስሜቱ? የት ሄደ ያ ሩቅ ማሰቡ? ለመታገል ብዙ ኢምፖርታንት ጉዳዮቻቸውን ወደ ጎን ጥለው ከመንደር ሴት ጓደኞቻቸው ወይ ወንድ ጓደኞቻቸው ጋር የሚጨመላለቁ በጣም ብዙ ወንድና ሴት ልጆች አሉ በእጃችን ላይ። ልንክደው አንችልም። የተፋጠጥነው ፋክት ነው። ብትወዱም ብትጠሉ ብትስማሙም ባትስማሙ ሂማን ይገድላል። ዱንያን በኸራብ ኢንዛር ያደርጋል አሉ ረሱል ሰለላሁ ዐለይሂ ወሰለም። አኺር ዘማን ላይ አሉ ረሱል ሰለላሁ ዐለይሂ ወሰለም ወይም የቂያማ ምልክቶች አራቱን ነገሮች ሲያነሱ አንዱ ዚናን አንስተዋል። እውቀት ይነሳና መሀይምነት ይስፋፋል። ኸምር በጣም ይጠጣል። ዚና ይስፋፋል። ቤተል ታቆታላችሁ። በብዛት የሙስሊሞች መንደር ይመስለናል አይደል? ወላሂ ከመስጂዱ እንደዚህ ወደ ቲቺንግ ሆስፒታሉ የሚወስደው አለ አይደል? ወደ ቤተል ቲቺንግ ሆስፒታል የሚወስደው መንገድ ላይ ሁሌ ቅዳሜ ቀን መጠጥ ቤት ይመረቃል። አላስተዋላችሁ? የቤተል ሰዎች ሊያስተውሉና ሊነግሯችሁ ይችላል። መጠጥ ቤት ይመረቃል። ትምህርት ቤት አይደለም፣ ክሊኒክ አይደለም፣ ወተት ቤት አይደለም። የሚመረቀው መጠጥ ቤት ይመረቃል። ዙሪያው እናንተ ጥሩ ቤት ብላችሁ ገዝታችሁ ትገባላችሁ። መጠጥ ቤት ከጎናችሁ ይከፈታል። አመት ባልሞላ ጊዜ መቀመጫ ነው ያጣችሁት። ያጣው ሰው ፈሳዱ ተገልጉል አድርጎ ዘልቆ ገብቶ ማለት ነው። ልጅ ይበላሽበታል። ሰው ኃይል ሊቆጣ ይላል። እንዴት ነው ስራት እዚህ አካባቢ ላይ እንዴት መጠጥ ቤት ይከፈታል ብሎ ሄዶ ክፍለ ከተማ ምን ወረዳ ይሄን ፍቃድ የሚሰጠው ነገር የሚቆጣ ይላል። ብርጭቆ ኮንዶሚኒየም የምትኖሩ ሰዎች ደግሞ አላስተዋላችሁ? ግራውንዶቹ በሙሉ ምን እየሆኑ ነው? ወላሂ ላዚ መጠጥ ቤት እየሆኑ ነው። ሙዚቃ ቤት እየሆኑ ነው። እስከ ምሽቱ 4 ሰዓት ድረስ መተኛት አትችሉም ብዙዎቹ ማለት ነው። ምንድነው ይሄ ሁሉ የዚና ቁዋ? ይሄ ከየት የመጣ ነገር ነው? ደወል አኺራ ያው መጠጥ ቤት መስፋፋት፣ ኸምር መስፋፋት፣ ማህይምነት መንገስ፣ ሃይባይ መጥፋት። ከዛ እነዚህ መጠጥ ቤቶች በሙሉ እንትና ብልግና ሰፈሩላ እንደው እንግዳ ነገር አላወራችሁም። ሁላችሁም የምታውቁትን ፋክት ይሆናል። አሰሩ ዚናን ይከስተን መጣበታለን። ሌላ ዚናን አላህ Subhanahu Wa Ta'ala እንዴት እንዲጠየፉት እንደፈለገ ተመልከቱ። የአላህ ባሪያዎች ሆይ ስሙ ይሄን የቁርአን አንቀጽ ሱረቱል ፉርቃን ላይ አላህ ዒባዱር ረህማን ብሎ የሆኑ ሰዎችን ይወስፋል አይደል?
እንትኑ ደስ ይላል ራስ ዒባዱ الرحمن ደስ ይላል والله ስያሜው ማለት የአርህማን ባሪያዎች ማለት ለክያለ አላህ ይዘረዝራል ሲዘረዝር ሶስት ሰዎችን ዘረዘረ ሶስት ነገሮችን አነሳ የአርህማን ባሪያዎች ይሄ አያውቃቸው ማይመለከታቸው ማለት والذين لا يدعون مع الله إلها آخر عند بلدي كالله دار ማንንም በምንም ምክንያት የማይጠሩ የማያስታውሱ ናቸው አላህ በቅቷቸዋል ሽርክ የሚባል ነገር በሩቅም በቅርብም አያውቃቸውም ኢማን የአላህ የአርህማን ባሪያዎች والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق እጃቸው በደም አይጨማለቅም በሰው ልጆች ደም የአርህማን ባሪያዎች ይጠነቀቃሉ በምንም ምክንያት አውቀውም ሳያውቁም በግፍም በዙልምም يا الله ባሪያዎችን ደም አያፈሱ لا يقتلون النفس التي حرم الله إلا بالحق ሙእሚን የሆነ ሰው አስቦ አውቆ የአላህ ባሪያን ደም አያፈስ ይሄ ማይሆን ነገር ነው አይጨማለቅም ደሙ አይወርድም ካህናትህ ላይ አንዳንድ ጊዜ ለ50 ሺህ ብር ቼክ የሰው ደም ያጠፉ ሰው የሚገሉ ሰዎች አሉ አልሰማችሁ 50 ሺህ ብር ቼክ على كل حال ወደ ሞዱዓችን እንመለሳለን በደም አይጨማለቁም ማለትና ወላ يزنون ዚና አይሰሩ ማለት ወንጀሎቹን ካስተዋላቸው ምድርን የሚያጠፋ ወንጀል አንደኛ ሽርክ ቢላህ ነው አላህ ምድር ላይ ሙወሂዶች ካለሉ ለምድር ደንታ የለውም ያጠፋታል ታውቃላችሁ አይደል አንድ ሰው አላህ አላህ የሚል ወይም ደግሞ ላ ኢላሃ ኢላላህ የሚል ሰው ምድር ላይ እስከ የማይኖር ድረስ ነው እስከሚኖር ድረስ ነው ምድር የምትኖረው ይሄ ሁሉ ዩኒቨርሱ ለአንድ ሰው ብሎ ይቆማል ያ ሰው የተነሳ ቀን አላህ ያነሳዋል ምድር ስለዚህ ሙስሊሞች በአላህ ላይ ያጋሩ ዒባዱ الرحمن በአላህ ላይ ሽርክን ኩፍርን በምንም አይነት ኢልሃድን አይቀበሉም ይሄን የሚቀበሉ ሰዎች ከባድ ወንጀለኞች ናቸው ይመጣላቸዋል አንቀሱ ቀጥሎ ያሉት ሰዎች ምድር ላይ ጥፋትን በማስፋፋት ረገድ ደም አፍሳሾች ግፈኞች ዛሊሞች ገዳዮች ማለት ነው እነዚህ ገዳዮች አላህ ይበቀላቸዋል አይለቃቸውም የሰው ደምን አላህ አይለቅም والله አንድ ቀን ሾጀለ መስጂድ እየሰገድኩ ያለ አንድ ሐዲስ ሰምቼ ማላቀው ሐዲስ ሰምቼ በጣም ገረመኝ لو ان قالوا شيخو ማለት ነው اهل السماوات والارض تكالبوا على دم امرئ مسلم واحد لعكبهم الله في النار በአንድ ሙስሊም ደም ላይ የሰማይ የምድር ፍጥረታት በሙሉ ቢተባበሩ አላህ ጀሃነም ላይ ይደፋቸዋል ሁላቸውንም ሸርዑን ታውቃላችሁ አይደል 1000 ሰው ተሰብስቦ አንድ ሙስሊም የሚገደል 1000 ይገደላሉ ሸሪዓችን እንደዛ የሙስሊም ደም ውድ ነው ቀልድ አይደለም ዛሬ እንደተቀለደበት እንዳይመስላችሁ መርሁን አትርሱት እሺ ብትናደዱ ማለት ፏልፎ ቢያጋጥማችሁ እኔ አይመስለኝም ኢንሻአላህ እዚህ ያለ ሰው እንደዛ አይነት ነው ውስጥ ይገባል ያለሰው ሌላኛው ዛሊው ከማን ጨመራቸው እንግዲህ እነዚህ ደማቸው ጄኖሳይድ የሚፈጽሙ ባሏቸው ተፈልጉት ኩፍርና ሽርክ የሚፈጽሙ ሙጅሪሞች ጋር አላህ በአንድ خندق ውስጥ ከተታቸው ማለት ዙናቶች ومن يفعل ذلك يلقى اثاما يضاعف له العذاب يوم القيامه ويخلد فيه مهانا ወንጀል እንትኑ ቅጣቱ ይነባበረበትና የተዋረደ ሆኖ ጀሃነም ይገባል ሐሰን አልበስሪ ረህመቱላህ ዐለይሂ ምን አሉ መቼም አላህ አንድ ባሪያውን ቢያከብረው ኖሮ አሉ ለዓሰመሁ አላህ ከእንደዚህ አይነት ጸያፍ ነገር ይጠብቀው ነበር አሉ በቃ ሰው የመዋረዱ ምልክት ዚና ይሰራል ሰው የመዋረዱ ምልክት አሉ ሐሰን አልበስሪ ከዛ በኋላ ዚና ይሰራል ከዛ ይሄንን የቁርአን አንቀጽ ጠሩ ومن يهن الله فما له من مكرم الله ያዋረደውን የሚያከብረው የለም ፈተና ነው እንደው በለጠው ንገረን ካላችሁ ደግሞ አጃኢብ የሆነው አህሉል ኢስላም ዑለማ አልኢስላም ማለት ነው አፎን ተናግተዋል አዩሁማ አዕዘም ቀትል النفس ام الزنا የት ይበልጣል በጣም የዚና ቆሻሻነት ከመረዳታቸው የተነሳ ማለት አንዳንድ አሊሞች አረ ዚና ይበልጣል ብለው ተከራክረዋል ዚና ይበልጣል ብለው ተከራክረዋል ወላ አስሉጋት እንመለስ ኦፍ ኮርስ ቀትል النفس ይበልጣል ያው ቢደሊል القرآن ነገር ግን ዑለሞቹ ዘንድ ከመክበሩ ብዛት የወንጀልነቱ የጸያፍነቱ ብዛት ምን አሉት እሱ ይበልጣል እስከማለት ደርሷል ዚና ይበልጣል እስከማለት የደረሱበት ተጨባጭን ሰማላችሁ እንዴት ነው አሁን ግን ያ ጀማዓ እንዴ ከብዷል እኛ ጥንቅላት ነው እኛ ልቦና ላይ እንዲከብዷል ይመስላል ስታዩት ማለት ነው
አልመሰለኝም ምን ትንሽ ቸግሮኛልና ዛሬ በዚህ ጉዳይ ላይ ልንመካከር ይገባል ዚና ይላሉ አሁንም የኢስላም ሊቃውንት ዕዳ ነው የምትከፍሉት ይከፈል ዕዳ ነው የጀረበ ሰው ያለ ይሆናል ዚና የሚከፈል ዕዳ ነው ከዛ በፊት አብዱላህ ኢብኑ መስዑድ ረሱሉን ሰለላሁ ዐለይሂ ወሰለም ጠየቋቸው ይላል በአንድ ሐዲስ ላይ አዩ ዘንቢ አዕዘም ያ ረሱላህ አው አክበሩ የትኛው ነው ከወንጀሎች በጣም የከበደው አሉ ሶስት ወንጀሎችን ነገሩት ረሱል ሰለላሁ ዐለይሂ ወሰለም አንተ ተجعل لله ندا وهو خلقك የፈጠረህ ሆኖ እሱ ሆኖ ሳለ ለሱ ቢጤ አምሳያ አቻ ምናምን ከግራ ከቀኝ ትለጥፍለታለህ ታሻርካለህ ታጋራለህ ይሄ በቃ በአላህ ሐቅ ላይ የሚፈጸም አብሻ የሆነ ወንጀል ነው ምድር ላይ በጣም ጠያቅ ወንጀል ማለት በአላህ ላይ ማጋራት ነው በጣም የሚገርም ነገር ነው ይሄ ሁሉ ምድር ሰማይ ያንተን ያለ መርፈና ክር አንድ ነገርን ሳትጠይቅ እንዲያስተካከለህ ጌታ እንዴት ሌላ ነገር ትሰራለህ ይሄ ከባድ ወንጀል ነው አሉ ረሱል ሰለላሁ ዐለይሂ ወሰለም مش ممكن عاقل የሆነ ሰው በአላህ ላይ ያጋራ አቅል ያለው ሰው ያ ከእንጨትም ሆነ ከድንጋይ የተሰሩ ፍጥረታት በሙሉ ፍጥረታት ናቸው ዞሮ ያጋራ ሁለተኛስ أن تقتل ولدك خشية أن يطعم معك كانت ጋር እንዳይበላ ፈርተህ ወይም ጅህነትን ፈርተህ ልጅህን መግደልህ አሉ ከባድ ወንጀል አያችሁ ቀትለ ነፍስ ሶስተኛስ أن تزني بحليلة جارك كغوربيت حلال ጋር የጎረቤትን ሚስት የወንድምህ ልጅ whatever ጎረቤት ያለ ሰው በሱ ላይ ሲዚና ተሰራበታለህ ይሄ ከባድ ወንጀል ነው እንደውም ኢብኑ መስዑድ ምን ይላሉ ይሄንን ያ ረሱል ሰለላሁ ዐለይሂ ወሰለም ንግግር ተስዲቅ ለማድረግ ነው የቅድሙ ወይባዱ الرحمن ውስጥ የመጣው አንቀጽ ወረደው ይላሉ አብዱላህ ኢብኑ መስዑድ مرحبا እኛ ዚና ነው ጉዳያችንና በጎረቤቱ ላይ እንዴት ሰው ዚና ይሰራል ጎረቤት እኮ ሐቅ አለው አይደል እንደ ጀማዓ حتى رسول صلى الله عليه وسلم የጅብሪል የምልልስና የውትወታ ብዛት ጎረቤቴን ሊያስወርሰው ነው እንደ ነገሩ ይሄ ሰውዬ ደጋግሞ አደራ ሚለኝ በየት ክፈራ ድረስ ደርሻለሁ ይላሉ ጎረቤት ብዙ ሐቅ አለው በተለይ ሙስሊም ሲሆን በተለይ ዘመድ ሲሆን ዚና መርተባ አለ ጀማዓ ዚና መርተባ አለ ደረጃ አለ ይላሉ ዑለማ ኢስላም ደሊሎች አሉት ሁሉ በነገራችሁ ጎረቤት የሙስሊምነት ሐቅ አለው حق الاخوه የሚባል ነገር አለ አይደል حق الجار የሚባል ነገር አለ رحيم حق አለ ዝምድናም ሊኖረው ይችላል حتى የነን ሙስሊም ቢሆን ያላመነ በአላህ የካደ እንኳን ቢሆን የጉርብትና ሐቁ ወንጀሉን እጥፍ ድርብ ያደርግበታል ይሄን ጸያፍ ወንጀል እንዴት ጎረቤት ላይ ይሰራል እኛ እኮ ጎረቤት ይላሉ አረቦች ህጋቸው ላይ ጎረቤት ضعيفዎች ሲጠጉት ቀውይ ጋር ضعيف ሲጠጋ ቀውይ ሊሆንበት ጨዋታ ሲሆን ጨዋታ ሊደርገው የተከበሩ ሰዎች ጋር ጃሂል አሊሞች ጋር ሲጠጋ አሊም ይሆንበታል በጉርብትና ይሄ ሁሉ ህግ ነው ደካማ ከሆነ ጎረቤት ትረዳዋለህ ታግዘዋለህ ጃሂል ከሆነ ታሳውቀዋለህ ደሃ ከሆነ ታከብረዋለህ ታግዘዋለህ ትደግፈዋለህ እንጂ ሚስቱን ልጆቹን ታበላሽበታለህ አያበላሽበትም አቂል ሙእሚን የሆነ ሰው ይሄን አይሰራም ስለዚህ ዑለማ አልኢስላም ወንጀሉ ከበደ ረሱል ሰለላሁ ዐለይሂ ወሰለም ይሄን አስመልክተው ምን ይላሉ ያ ጀማዓ 10 ሴት ጋራ ወይም ደግሞ 10 ጊዜ ዚና ብታረግ ይሻላል ከጎረቤት ሴት ጋር ከምታደርግ ይላል እንደው ዱርዮች ዘንድ እንኳን የሰፈር ልጅ ናት ተብሎ ይታለፋል ታውቃላችሁ ዱርዮች ያላችሁ እንዴ የተወበታችሁ ያ ጀማዓ ዱርዬ ዘንድ ጨዋነት አለ በነገራችን ላይ ሁሉም ዱርዬ እንትን አይደለም ሐቂቃ አለ የኢንሳንያ ፓርት አላቸው የሰውነት ፓርት አላቸው ክብር እነሱም ዘንድ አለ አልፎ በተለያየ ኑሮ ጣወረዶች ምናምን ጎዳና ላይ ሊወድቁ ይችላሉ እና እነሱ ዘንድ እንኳን የሰፈር ልጅ አትነካም እንዴት ያለ ብልግና ነው የጎረቤቱ ሴት ላይ የሚጫወት አደራውን አማናውን መጠበቅ መንከባከብ ሲገባው من كان يؤمن بالله واليوم الآخر فليكرم جاره ምናምን ይላሉ ረሱል ሰለላሁ ዐለይሂ ወሰለም فليحسن إلى جاره ያሉ በሌላ ሐዲሳቸው አይደል ወደ ጎረቤቱ መልካምን ይዋልለት በአላህና በመጨረሻው ቀን የሚያምን እርግጥ ሙእሚን የሆነ ሰው ለጎረቤቶቹ መልካምን ይዋል ሲባል
ተገልብጦ አክሮባት ሰርቶ በጎረቤቱ ልጆች ላይ ፈሳድ የሚያመጣ ሰው አለ የሚያባልግበት ሰው አለ ይሄንን ሰው አላህ ሳይበቀል አይቀርም ኢማሙ ሻፊዒ ረህመቱላህ ዐለይሂ ይሄንን ነገር ሲናገሩ ይገርም ግጥም ገጥመዋል عفوا تعفوا نساءكم في المحرم ايه حديث ነው ቃሉ እሳቸው ወደ ግጥማቸው አንተውት ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም ሐዲሱን መጀመሪያ ላምጣላችሁ ቢሩ አባኩም ተብሩኩም አብናአኩም አሉ ወላጆቻችሁ ላይ ባር ሁኑ መልካም ሁኑ ዋጋውን ትከፈሉታላችሁ ልጆቻችሁ ለእናንተ መልካም ይሆኑላችኋል እማ ታረጅ የመሰለ ጉልበተኛ ወንድም ጎረምሳው አይዞ ይሄ ነገር ሳያስፈቅድ አንተም ዘንድ ቀስ ያለ ይገባል ይመጣ አሁን 28 ነው 38 48 58 68 ተወንና ሩኩዕ ማድረግ የሚያቅትህ ቀን ይመጣል ስለዚህ ዛሬ ወላጆቻችሁን መልካም ዋሉ አሉ ረሱል ሰለላሁ ዐለይሂ ወሰለም ቢሩ አባኩም ተብሩኩም አብናኩም عفوا تعفوا نساء عفوا عن انفسكم او ما اشبه ذلك قالوا المطالኝም تعفوا نساءكم ብለዋል ሰለማንኛው ጥብቁንም ሚስቶቻችሁ ጥብቅ ትሆናለች ብለዋል ሴቶቻችሁ ጥብቅ ይሆኑላችኋል እናንተ ጥብቅ ስትሆኑ ገብታችኋል ያጀማ ያን ወጣት ረሱል ሰለላሁ ዐለይሂ ወሰለም ዚና ፍቀድልኝ ብሎ በጠየቃቸው ቀን ምንድነው ያሉት ሰሃቦቹ በጣም ተቆጡ 15 አመት ነው 14 አመት ልጅ ነው ይባላል እድኑ ምን ያሉት እንደ ይሄ ነገር በእናቴ ላይ ቢፈጸም ተወዳለህ ፊዳከ አቢ ወኡሚ አልወድም ማለት ተቆጣ ሩጁላ በእህቴ ላይ ቢሰራ ተወዳለህ ዚና والله አልወድም ያ ረሱላህ ፊዳከ አቢ ወኡሚ ለበት ንግግሩ መሃል ላይ በሙሉ በአክስቴ ላይ ቢሰራ በእናቴ ላይ በአክስቴ ላይ በዘመድ አስቆጣው ረሱላህ በየሁሉም ንግግር አቃሪቦቹን በሙሉ ጠሩለት አባትህ የእናትህ ልጅ ሚስት እናት እህት አሉ እንዴ ይወዳል ለአላህ ብላችሁ ከእናንተ ማጋር አይ ዶንት ኬር ይላል አይ ዶንት ኬር ሰው ፈልጋ ከሰራችሁ ምን አገባኝ ይላል ከኛ መካከል አይ ዶንት ቲንክ ሶ ትንሽ እንኳን ከወንድነት የቀረች ትንሽ እንኳን ካለች ይሄን አይለው እንድነ የሚለው እንዴታ ምን አባቱ ነው እንዴት ቆርጦት ይገኛ ያባልጋል እንዴት ቆርጦት ሚስትህን ያባልግባል ወአንተ ሐዩ መውጁድ ትርዘቅ ይፈጸማል ይሄ ባንተ ላይ አይሆንም አላቸው ረሱል ሰለላሁ ዐለይሂ ወሰለም እንግዲያውስ ሁሉም ሰው ልክ እንዳንተ ነው እንዳንተ ይጠላዋል ይጠየፈዋል አሉት ስለዚህ ሁሉም ሰው ላይ ይሄ ነገር አስቀያሚ ነው ጸያፍ እኛ ለንፈጽመው ስንሄድ እኛ ቤት እንደሚፈጸም መገበት አለብን እና ምን አሉ تعفوا نساءكم في المحرم وتجنبوا ما لا يليق بمسلم اسكراك بلو لمسلم ዲዘርቭ የማያደርገው የማይመጥነውን ነገር አትስሩ ቁጥቡ ነው ሚስቶቻችሁ ተቆጠባለችና ምን ሴቶቻችሁ ከ ان الزنا دين فإن أقرته كان لفاء من أهل بيتك فعلم እንግዲያውስ ዚና ብድር ነው ዱቤ ነው ከተበደርከው አንተ እወቅ ቤተሰቦችህ ላይ ይከፈላል ማን يزني به ولو بجداري ዚና የሚሰራ ሰው ዚና ይሰራበታል ቢቀር ግድግዳው ላይ ይሰራበታል ان كنت يا هذا لبيب فافهمي እንግዲህ አቅል ያለ ብልጥ ጮል ያራዳ ከሆነ ተረዳ ዚና ሰው ላይ ዚና የሚሰራ ሰው ዚና ይሰራበታል በራሱ ላይ አንድ ለጥፍ ቂሳ ልንገራችሁ ከዚህ ጋር የተያዘ ከአንድ ሼክ ሲናገር የሰማሁት ነው አክቹአሊ ጽሁፍም ላይ አንብቤዋለሁ በጣም ሳሊህ የሆኑ ባልና ሚስት ነበሩ 30 አመት ሙሉ አብረው ኖረዋል ሚስቱ ቆንጆ ናት ለ30 አመት ደግሞ ውሃ እየቀዳም ያመላልስላቸው ሰው ነበር አንድም ቀን ከሱ መጥፎ ነገር አይተው አያውቁም ለ30 አመት አንድ ቀን ይሄ ሰውዬ ያው ባል በሌለበት እቺን ሴትዮ ነካካት ወርማ አፓራጋት ምን ነው ዳይሬክት ነው ጀርባን አሸጣ አደረጋትና ገፍተር አድርጋው አስወጣቸው ከቤት ከዛ ባሏ ሲመጣ ማመሻሽቶ መጣ እስኪ ዛሬ ከአላህ ጋር ስለነበረ ሐላቃ ነገረኝ አለች ምንም የተለየ ነገር የለም ማለት ነው አይደለም ማለት አለ ኧረ የለም አለ ላብላብ አለው ደነገጠ ማስማሊያ ነው በዛ يعني ማነቆ ሲበዛበት ጊዜ والله አንዲት ሴት መጣ
እንትን ልታሰራኝ መጥታ አለ ቀለበት አንጥረኛ ነው ሰው እጇ በጣም ያምራል አለ ከዛ አሻሸውታል እጇ ለካሻለው ብሎ ምንም ማለት ነው ለባሰ የተባሉ ብዙ ፈተናዎች መጥተውብናል እንደምታውቁት ዛሬ ያ ደሩራ ስለሆነ ስራ ስለሆነ ችግር የለውም ይተባለው ገብታችኋል ተሰቃያችሁ አላ ኩል ሐል እሱን አድርጌያለሁ አላት አይዋ ከዛ ጨምረህ በነበረ ይጨመር ነበር እዛ አንተ ያንተስተደርግ ቤት በተመሳሳይ እየተሰራለህ ነበር አለችው ከዛ የሚቀጥለው ቀን እንትኑ መጣና ጠየቃት ይቅርታ ጠየቃት ምን ለባሰ አለኝ ካለችው እሱ ከአላህ ጋር ያለውን ግንኙነት ሲያበላሽ አላህ ቤቱን አበላሸበት አለችው ባንተ አይደለም ጥፋቱ بشر الزاني بخراب بيته ይላሉ አብዱልሐሚድ ክሽቲ ዛኒም የምስራች በሉት ቤቱ ይፈርሳል አንድ ቀን ይናዳል አንተ የሰው ቤት ሄደህ ስታበላሽ የሰው ቤት ስታበላሽ የሰው ሕፃን ስታበላሽ አላህ ያንተን ቤት አማን አያረግልህ انتبه هذا الكريم انتبه من يجلي يزن به ولو بجداره إن كنت يا هذا لبيبا فافهمي ግንዛቤ ውስጥ ከተል አራዳ ኮንክ ብልጥ ኮንክ ጠንቀቅ በል አይፋ የሚባለው ነገር ከራስ ጀምር የእንትኖቹን በሙሉ አልነገርኳችሁም ሌላ ብዙ ቂሳዎች ነበሩ ከቂሳዎቹ አንዱ ዝግንም ያለኝ ልንገራችሁና ይሄን ነገር ሁላችሁም አምባሳደር እንድትሆኑበት ነው እኔ እዚህ ቤት ያለን ሰው والله لا አታይም ኢንሻአላህ لا አታይም እዚህ ነው ወላኪን ሁላችንም ጁንድ ነው መሆን ያለበት ሁሉም ቦታ ላይ ቆመን ሃይ በቃዋል ይሄ ባለግ ይሄ ብልግና ይበቃዋል በቃው ልጆቻችንን በሙሉ ያበላሸብን ይገኛል ኡመቱን በሙሉ ያበላሸብን በቃው ሃይ ሊባል ይገባል ለተከሰተው ነገር ምን ይመስላችኋል አንድ ወጣት ልጅ ነው አንድ ቀን አንዲት ሴት ጋር ሄደና አበላሻሻት ፍሬንድ ምን ተሰምናም ተባብለው ተያይዘው ላይታች ሲሉ ከራረሙና አንድ ቀን ማርገዟን ነገረችው ከኔ አላታ ከኔ ባለጌ አላትና ጥላቴ ከዛ ያ ወንድሟ አወቀና አበደ ወንድሟ መጣና ጠየቀው እኔ አረ ባለጌ እህትህን ስርዓት አስይዝ ሰማችሁ ባለጌ እህትህን ስርዓት አስይዝ እንጂ እኔ ከሷ ጋር ምንም ማለት ነገር የለኝም ከዚህ ይገኛል ማስረጃ ይገኛል እንዲያጀማ ካሜራ ገጥሞ የሚል ነገር የሚሰራ ሰው እኮ የለም ያበደ የለም ማንኛውም ሰው ቢሆን በር ዘግቶ ነው የሚሰራው ከዛ በኋላ ይሄ ወጣት በነገራችን ላይ ስሜን ደብቁ ብሎ መጽሔት ላይ አውጥቶታል ይሄንን ታሪኩን የራሱን ቂሳ ማለት ነው ይሄ ወጣት ከለታት አንድ ቀን ቤት ሲመጣ እናቴ ዋይ ትላለች ነው ይሻልኳል ጉዶን ኩያለች እናቴ ከሳሎን ወደ ጓዳ ተመላለሰለች ምን ሆነ ነው እህቱ ምጥ ይዟታል ያላገባችው ደብቃው ነው እንደምታውቁት ይሄ ፕሮፐር ሂጃብ ብዙ ነገር ይደብቃል አይደል ልከት ይቻላል ማለት ነው ጅልባቡ ምናምኑ በደንብ ነው የሚደብቀው ልባችንን አላህ ይሰትርልን መቼም እንጂ ነገሮች ሁላ በልብስ ብቻ አይሰተርም መቼም ልብሱ ዋጅብ ነው መሰተር አለበት እንመጣበታለን ከዛ በኋላ ማን ነው ደሙ ፈላ ማን ነው ብሎ ጠየቃት ከማን ነው ያለው ከገኝ እየበረረ ሄደ አላንቋቋ በርግዶ ገባል አንተ ምን አባክ ሆነህ ነው በቴን ያበላሽው አለና አንገቱን አነኩት ይላል ራሱ ሰብሰብ ባርክ አንገቱን ሲይዘው ከጦር ወይም ከመርዘኛ ጦር የሰላ ንግግር ወረወረብኝ ነፍስ العباره እቺ ባለጌ እህትን ሂድና ጠይቃት ከየት እንዳመጣችልህ እኔ አላቃትም አለኛል ኤግዛክትሊ እኔ ያልኩት ነው አይደል ከአመታት በፊት ለዛች ልጅ ይሄ ወንድም ከዛ እንደውም ዘመን አለፈና ከዛ ለቀቁት ይላል ዘመን አለፈ አገባሁኝ አንዲት ጨረቃ መስመስል ልጅ ተወለደችልኝ 6 አመቷ ላይ የቤቴ ዘበኛ ደፈረብኛል የ6 አመት ዚና ደይን ነው ያ ጀማዓ فاعتبروا يا اولي الابصار ይከፈላል እንደው ከጨዋ ከሙህተረም ቤት የመጡ ሴቶችን አላህ ይጠብቃቸዋል አላህ ነው ይጠብቃቸው وكان ابوهما صالحا هذا يا جماعه
ሙፈሲሮቹ እኮ ሰባተኛው ጀድ ነው ይላሉ ሱረቱል ካህፍ ላይ ሰይድና ኸድርና ነብዩላህ ሙሳ ታሪክ ጋር አጥተሩ وكان ابوهما صالحا فاراد ربك ان يبلغ اشدهما ويستخرج كنزهما رحمه من ربك እና አላህ ነው ይሄንን ነገር አጀስት ያደረገላቸው ኸድርን ሄድና ያንን ቤት አፍርሰ ስራላቸው ከንዙ ውስጥ አባቶቻቸው ወላጆቻቸው ያስቀመጡላቸው ድል እንዳይባክኑ لماذا አባቶቻቸው ካኑ صالحين يا جماعه ጥሩ ሰዎች ነበሩ ወካና አቡሁማ صالحان በቃ ስለዚህ ጌታ ፈለገ ልጆቹ አድገው ይሄን ጉዳይ እንደ ብትሞት እንኳን አላህ ይጠብቅልሃል ማንም ዱርያ ይጫወትባቸው በሰው ልጆች ላይ የምትጫወት ከሆነ አንተ ሐዩን ቱርዘቅ ልጆች ላይ አላህ ይሰልጥባቸዋል ማን ነው ባለ አቅል ባለ አእምሮ ጀማ ሰው ቤት ሄደን ስናንኳኳ ቤታችን የታንኳኳ እንደሆነ መረዳት አለብን ሩቅ አይደለም مرحبا ይሄ ዜና እንዳጠቃላይ ምን በላ ያመጣል ምን ሙሲባ ያመጣል የሚለው ነገር መነሻውን ለምንስ ወደዛ እንደረደራለን የሚለው ነገር ሳምንት አላህ ሀያት ከሰጠን እንመለስበታለን ለዛሬው በዚህ ቃ ግን አንድ ጥሪ ይቀራል አላ ወሃዳ ጥሪ ምንድነው ይሄንን ነውር አውግዙ ያ ጀማ ይሄንን ነውር ተጠየቁ ክብር የሚባል ነገር ያስፈልጋል አይደለም እንዴ ሸሪዓው አንድ ምሰሶ አድርጎታል ይሄን ክብር መጠበቅ ራሱ ማለት فاين نحن እንደፈለገ ብዙ ነገር አጠገባችን ይጫወታል በቤታችን እያንዳንዱ ልጅ ላይ እጅ ላይ ያሉ ሞባይሎችን ተመልከቷቸው ቀሙና ከፈት አርባቸው ማን ነው ከናንተ መካከል ሞባይሉን የሚሰጣው ከፈት ሊደረግ በፌስቡኩ በዋትስአፑ በቫይበሩ በመናምን የሚመጡ ራቆታም ሴቶች ብዛት ኮንፊደንስ አለን ያ ጀማ ሐቁን እንነጋገር والله በቀደም አኺራ ሲኖሩ ይሄንን ሲናገር ሰማሁት የሆነ ቦታ ተገናኝተን ከለከለኛል በጣም ሳሂቤ ጥሩ ምለውሪ ከለከለኛል ይሄን ማታ አታየው ነው ኡስታዝ ብሎ ከለከለኛል እዚህ ሁላችንም አብሮን ያድራል እንዴ ፋሂሻ አብሮን ያድራል ጀማ ተበሩጃት ምናምን ሞባይላችንን ሞልተው አብሮ ያድራሉ እንዴ አማቁሉን هذا يا الله ወዳጆች ቀናተኞች የዲን ተቆርቋሪዎች ውጡና አውግዙ ይሄንን ቁሻሻ ሳምንት ኢንሻአላህ የዚና ተጽኖ ሳይኮሶሻል ኢምፓክቱን ኢንሻአላህ ለመመልከት አላህ ሀያቱን ከሰጠን እንመለስበታለን ለዛሬው በዚያው በቃው ወሰለላሁ ዐላ ሰይድና መሐመድ ወአሊሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ